ቶኑ ራሱ ለፉከራ ምናምን በጣም የሚሆን ነው። ይሄ ሰርግ ላይ ምናምን ዘራፍ ቢል ማለት ነው በጣም ነው እንትን የሚለው። ይሄ እኔ በጣም ጎበዝ ነው፣ አድናቂው ነኝ። በዚህ ጀግና ነው እንዴ ጡንቻው ራሱ እኛን እኮ እንደዚህ አድርጎ ይሰቅላል እኮ ጀግና ነው። በፊትም የነበረው ይህ አይነት ነው። ወንድሙ በትክክል ነው ኤርሚያስን የገለጠው። ቤተክርስቲያን ተጣልቶ ጫካ ውስጥ ዱላ ይዞ የሚጠብቅ የነበረ ነገርኩ እኮ። በቀድሞ ታሪኬ ቢሆን ቀሲስ ዲበኩሉ እፊቴ ቆሞ ይህንን ወሬ አያወራውም፣ ምላሱን ወደ ውስጥ አሱጠው ነበረ። በቀድሞ ታሪኬ ቢሆን ነው ያልኩት። እንዳታደርጉት እሺ። እኔ አወራለሁ። ታናሽ ወንድሞቼ ሕፃን ሆናችሁ ነው የወጣሁትኝ፣ ልጆች ሆናችሁ ነው የወጣሁትኝ። አሁን አድጋችሁ አይቻችኋለሁ። በጣም በማከብረው እጅግ በመወደው ቤተሰብ ውስጥ ተወልዳችሁ ያደጋችሁ ናችሁ። ትንሽ ነገር ልናገር ከፈቀድክልኝ። እንደ ሽማግሌነቴ እንግዲህ 65 አልፎኛል። እኔን የሚደርስ ያለ አይመስለኝም። ያውልህ አንተን እግዚአብሔር ለትልቅ ጉባኤ ነው የጠራህ። በጣም ትልቅ ስራ አለብህ። ይሄንን ትልቅ ስራህን ለማሰናከል ደግሞ ጠላት በተለያየ አቅጣጫ እንደሚመጣ ትላንትም ኢቭን ወዳጆችህን እንኳን ትወጣላችሁ እስከ ማለት ደረጃ ነክተውሃል ሰምሃው። አንዳንዱ ነገር ጉዳዩ የሚታወቅ ቢሆንም እሺ፣ እግዚአብሔር ይባረክ። ውስጤ በጣም እያዘነ ዛሬ ምንድን ነው በይ ወዲ ወንት እና ንገረኝ። ኦኬ እና ዛሬም ይሄ ነገር ስናገር በብዙ ሀዘን ነው። የወንድሜ የአብሮ አደጌ የዲያቆን አበበ ጉልላት ሞት ላይ ይሄ ክፉ የሆነ ሰው ሲቀልር ነበር። ሰምታችኋል። ለብዙ ሐሳቡን ካነሳውበት ጊዜ ጀምሮ ማለት ነው። ለምን ነበር ሐሳቡን ያነሳውት? አብሮ አደጌ ክፉ ሰው አልነበረም፣ በዛም አላነሳውትም። እኔ በሩቅ ሀገር እንዳለ ድምፁን ስሰማ የቀደሰውን ማለት ነው ድምፁን ስሰማ ማቀው ድምፅ ስለነበር እንግዲህ ተመሳስሎ ነው አልተመሳሰለም ብሎ የሚለውን አሁን ከተወሰነ በኋላ ይመጣል አንድ ሰው እና ቅዳሜ አንድ ትልቅ ፕሮግራም አለ። ምናልባት ያው ዲቤቱ የሚለውን እሱም ሰርዞታል። በእርግጥ ግን አሁን የሰማሁትኝ አንዳንድ ኢንፎርሜሽን የሰማሁትኝ ደምረው ጠርቶ ዲያቆን አበበ ጉልላት አልሞተም ሲሉ የነበረው ወንድምየው ገብቶ እያለቀሰ መስክሯል እንደሞተ ማለት ነው። ቀሲስ ዲበኩሉ ቁጭ ባለበት አበበ ጉልላት አልሞተም ሲላይ ነበረ። በእርግጥ እሱ እንዳለው ቢሆን ደስ ባለኝ ነበር፣ እውነት ለመናገር ማለት ነው። የተወደደው ወንድም ነበር፣ ፍልቅልቅ የሆነ እጅግ መልካም ቤተሰብ ያለው። እኔ እንኳን እሱ አይደለም እኔ በተወለድኩበት ቀበሌ ውስጥ ያደጉ ሰዎች ሙሉ በሙሉ መመስከር ፈልጋለሁ። መልካም ካልነኳቸው ማይነኩ፣ ከነካቸው ግን የትም ቦታ ግባ ነክታቸው አትተኛም በሰላም። የቀበሌ አጠቃላይ ገበሬ ማህበሩ ላይ ያለው ማለት ነው። እንደው በትንሹ ዝም ብሎ ነው በጠቅላላ ከተባለ የወንዶች መንደር ነው። ወንድ ማለት ይገባችኋል። እና ነይ አብሮ አደጌም በክፉ አላነሳሁት። መሞቱን በሩቅ ሀገር እሱን የሱ ብቻ ሳይሆን በኋላም ከሱ በፊትም የሞቱ አሉ ማቃቸው የስጋ ዘመዶቼ፣ በኋላም ቀጥሎ ከሱ ሞት በኋላ ቀጥሎ አባቴ፣ ቀጥሎ አጎቴ፣ እንደዚህ በቤተክርስቲያን የምናውቃቸው፣ በጉርብትና የምናውቃቸው፣ በገበያ የምናውቃቸው አሉ በጣም ብዙዎች። እና ከቤተሰብ ጋር ስደዋወል እንትና ማረፈ፣ እንትና ማረፈ፣ እንትና ማረፈ፣ እንትና ማረፈ የሚባል ነገር አለ። መቼም አውሬነት አልተጠናወተኝም። የወገኖችን ሞት ከርቀት ሆነ ስሰማ፣ የአብሮ አደጎችን ሞት ከርቀት ሆነ ስሰማ አልቅሶ የማይወጣ ሀዘን። ምንም መንፈሳዊ እንኳን ብንሆን እናለቅሳለን። ጌታ ኢየሱስ ክርስቶስ እንኳን አልቅሶ የለ ስለ አልዓዛር ሞት።
እና በዛ ነበር ያለቀስኩትና አንዳንድ የሰማሁት ነገር አሟሟቱ ላይ የተናገርኩት አለ። አሁን ሁለት ነገር አድምተን እንሄዳለን። ከዛ ባለፈ ግን ያንን ወንድም ስሜታዊ አድርገውታል። ያን የወንድሜን ያበበ ጉላትን የዲያቆን አበበ ጉላትን ወንድም ስሜታዊ አድርገውታል እና እደውለታለሁ። ወደ በቀል ሂድ ሁሉ ብለው መክሮታል። ይሄ ቀሲስ ዲበኩሉ ማለት ነው። ተበቀለው አይነት ነገር ሰውየው በጣም መርዛም ነው። ዲበኩሉ ኤርሚያስ አስተዳደጉ እንዴት ነበረ ምናምን ነገር ነበር ብላችሁ ተናግራችኋል። ልክ ነው። ልጁም ወጣት ነበር፣ ህፃን ነበር በወጣሁበት ሰዓት ነው ይሄኛው ማለት ነው። ኦኬ ኤርሚያስ እኮ ነገራችሁ። አስተዳደጌ ላይ የነበረኝ አስተዳደግ ነገርኳችሁ እኮ ነው ራሴ ማለት ነው። መተኸኝ ደብድበኸኝ አትገባም ነበር ተናግራ ያለው ደጋግሜ አይደል። ኤርሚያስ አብሮ አደጎቹ የነበሩ አብሮት ሲቀድሱ የነበሩት አሁን ቄሶች ናቸው። ልክ ነው። ኃይለኛ ሰው ነበር። ሰው ከተናገረው ከዘራውን በትሩን ይዞ መንገድ ላይ ጠብቆ ፊት ለፊት እንደዛ የሚል ሰው ነበረ ብለዋሉ። እንግዲህ አብሮ አደጎቼ ናቸው የተናገሩት። እኔ ብቻ አይደለሁም፣ የቀበሌው ህዝብ በሙሉ እንደዛ ነው ብራዘር እንዴ። እና ኦኬ እሱን ከፈለጋችሁ የቀበሌውም ህዝብ አጠቃላይ የጀግኖች መንደርም ነው ብዬ ብናገር ማጋነን አይደለም። የዛ ቀበሌ እኔ በተወለድኩበት ቀበሌ ያደጉና የተወለዱ ሁሉ በሙሉ ማለት ነው። ኦኬ ይሄ ያለፈ ታሪኬ ነው። ለዚህ ነው ስናገር ተናግሬያለሁ እኮ ሽመል ከያዝኩ እንደ ደብረ ብርሃን በግ ነው የምነዳህ ብዬ ስል ዝም ብዬ አልነበረም። በባለፈው ታሪኬ ባገኝህ ኖሮ ሽመል ቢይዝ እንደ ደብረ ብርሃን በግ ነው የምነዳችሁ ብሎ የሚለውን ተናግሬያለሁ። አልሰማችሁም? እንደሄንን እንግዲህ ለምን አሁን ከመስቀል ወርጄ አልደበድብም። አሁን በጌታ ኢየሱስ ክርስቶስ ለኃጢአት ሞቼ ለጽድቅ ሕያው ሆኜ እንደው ተነስቻለሁ። ጀግናው የይሁዳ አንበሳ በቃ በጉ የእግዚአብሔር ልጅ በግ አድርጎናል። አይዟችሁ፣ በዚህ ስጋት እንዳይገባችሁ። ዲበኩሉ እንኳን ማለት እኮ ነው በቀድሞ አስተዳደግ ቢሆን ዲበኩሉ ፊት ለፊቴ ሆኖ እችን ቃል አይላትም ነበር። እኔ እና እሱ ፊት ለፊት እየተያየን ምላሱን ወደ ውስጥ ይወጥ ነበር የድረሱልኝ ጥሪ ለማሰማት ካልሆነ በስተቀር ድሮ ቢሆን ነው ብዬ የምልህ። ድሮ ቢሆን የአብርሃም አምላክ ምስክር ነው። ድሮ ቢሆን ዲበኩሉ እፊቴ ቆሞ እንዲህ አይለፈልፍም ነበር። በወንዶች ሜዳ ማን እንደዋለ ወይ እኔ ወይ እሱ አሳየው ነበር። በድሮ ነው ያልኩ፣ በድሮ ሳልሞት በፊት። አሁን ግን ተውት፣ አሁን ተውት። ትውቱ የዋሁ ጌታ ኢየሱስ ክርስቶስ በውስጤ አለ እና እሺ፣ ለማንኛውም አልሞተም ነበር ብሎ ሲል ነበር አይደል? የዋሁን የኦርቶዶክስን ሕዝብ ሁሉ ጭምር ሳይቀር በመደዳ በጂጊ ያስወጥቶ እኔ ከሱ በቀድሜ እኮ አንድ ነገር ላረግ ነበር ግን የቤተሰብ ሐዘን መቀስቀስ ነው ብሎ የሚል አንደኛ እንደኔው የገጠር ሰዎች ናቸው። በጣም ማከብረው ቤተሰብ ነው ያ ቤተሰብ እና ይቅር ብሎ በሚል ነው። አብሮ አደጌን አበበ ጉልላትን በክፉ አላነሳሁት። ሞተ ብዬ ማልቀሴ ይህን ሁሉ አንቀጥቅጧቸው አልሞተም ብለዋሉ። ኦኬ ልክ ነው። እነዚህ ሁለቱ የቀረቡት እኔ ጩጬ ሆኜ በወጣም ሁለቱም እኔ በተወለድኩበት ቀበሌ የተወለዱ እና እኔ በተወለድኩበት ቀበሌ የተወለዱ ቤተሰብ ለቤተሰብ የምንተዋወቅ የምንከባበር እጅግ የማከብራቸው ቤተሰቦች ናቸው። የሁለቱም ልጆች እዛ ቅድም ወጥተው ደምረው ያቀረባቸው የሁለቱም ቤተሰብ እጅግ የሚያከብራቸው እጅግ የምንከባበር እጅግ የተቀራረብን ሰዎች ነን። አንድ ገበያ
አንድ ወፍጮ፣ አንድ ቤተክርስቲያን የምንጠቀም ማለት ነው። ኦኬ ኤርምያስ አስተዳደጉ ላይ እንዴት ነበር? ቄሶችን ይደበድብ ነበር ወይ? አዎ እንዴ! ማንም ተናግሮኝ ሳልበድለው ተናግሮኝ የገባ ቄስ አልነበረም። ኦኬ ያለ አግባብ ተናግሮኝ ማለት ነው። እኔም ሰውን አልነካም። አካባቢው ላይ ተከባብረን የምንኖረው እንዳልኩ የወንዶች ሀገር ነው ተብሎ የሚባል ነው። እኔ የኔ ዘር ብቻ አይደለም እያልኩ ያለሁት፣ ልብ በሉ። ማናቸውም የእነዚህ ልጆች እንኳን ቤተሰቦቻቸው በቃ ወንዶች ናቸው። ብራዘር ወንድ ማለት ወንዶች ናቸው። ይህንን በደንብ ማወቅ አለብህ ማለት ነው። ኦኬ በባለፈው ታሪኬ ኢየሱስ ክርስቶስን ጌታዬን ሳላውቀው በፊት በነበረው ታሪኬ ተናግሬያለሁ ደጋግሜ። አንዳንዶች በሩቅ ሆነው እንደሚለፈልፉት እንደነደምረው ወልዴ አይነት ሁሉ በጌታ በኢየሱስ ክርስቶስ ምሕረት ትቻቸው እንጂ እነሱ እንደሚያደርጉት ቢሆን ኤኒዌይ እዚህ ብዙ አላወራም። በጉ ኢየሱስ ግን በግ ያረጋል። እሰየው እንኳንም በግ አረገ እና አልሞተም ብለው ሲሉ ነበር አይደል? ስለ ታቦት ጥሪ ሳቀርብለት ሬሳ ላይ ልወያይህ ብሎ አብሮ አደገኝ ትናንትና ራሱ በጣም እንባ እየተናነቀኝ ማለት ነው። በዚህ ያህል ልክ አብሮ አደጎቼ ነበሩ። በውስጥ ደወሉልኝ አንዳንዶቹ። እንደውም ትናንትና ላይቭ ላይ ነው ብዬ ስላቸው ኤርሚያስ ምን ብለን እንምጣ አሉ። ምን ብለን እንምጣ? በቃ የአበበ ጉላት ሞት የታወቀ ነውና ሀዘን መቀስቀስ እንዳይሆን ብለው አሉ። እኔ ግን የምሄድበትን መንገድ ሄጄ የዚህ ሰውዬን ብልግና ለዓለም ማስጣት አለብኝ ብዬ ነበረ። ግን እሱ ራሱ ቀድሞ ወንድሙን አምጥቶታል። ወጣት ህፃን ሆኖ ነው የወጣሁትኝ እኔ። አይ ቲንክ በጣም ትንሽ ነው፣ ህፃን እንኳን የሚባል አይደለም። ግን አይዶ ነው በ7 ወይ በ8 ዓመት ምናምን ነገር ይሆን አይዶ ነው። ብዙ ታው ኮሜንት አትዝጉ። ኮሜንት እዚህ ቤት እኔ ኮሜንት የሚዘጋ ሰው በፍጹም አልፈልግም። ከፈቱ ኮሜንት ከፈቱ። እዚህ ቤት ሁለተኛ ኮሜንት እንዳዘጉ ወንድሞች። እኛ ጽድቅ ነው የምናወራው፣ ተደብቀን አናወራም። የምናወራው እናውቃለን። ኦኬ እዚህ ቤት ጽድቅ ነው የሚወራው ብራዘር። እዛ እነሱ ቤት ቆልፈው ኮሜንት ቆልፈው ህዝብ ኮሜንት አስተያየት እንዳይሰጣቸው ቁጭ ብለው የነሱን ውሸት እንደሚዋሻደ ሊናገሩ እዚህ እስኪ አሁን አልሞተም በሉ። የት አለ አሁን የኦርቶዶክስ የዲበኩሉ መንጋዎች የት አላችሁ? እስኪ አልሞተም በሉ እስኪ እንያችሁ። እንደዚህ ነው ቀሲስ ዲበኩሉ አንገት ያስደፋችሁ ማለት ነው። በወንድሜ በአብሮ አደጌ ሞት በአበበ ጉልላት ሞት እኔ ደስተኛ አይደለሁም። አልቅሼ ያልወጣልኝ ሀዘን አለ። የሱ ብቻ ሳይሆን እኔ በተወለድኩበት አካባቢ የነበሩ ሰዎች የአባቴ ያጎቴ ሞት በእነሱም በኩል ያሉ አሁን በእነሱ ቤተሰብም በኩል እንኳን ሞቱ፣ በርቀት ሞቱ። እኔ ከወጣሁ ጊዜ ጀምሮ ሞቱ የተባሉ ሰዎች እንዴ ማንም የተወለደበት አካባቢ ላይ ያለውን ህዝብ ሲሞት እኮ ወንድሞች እናቶች የሚሰማን እኮ ስሜት አለ። የምናዝነው እኮ ሀዘን አለ ወገኖች፣ የምናዝነው ሀዘን አለ። እና ያንን ሀዘን ለምን ተወጣህ? በሩቅ ሀገር መርዷቸውን የሰማሁት ከአባቴና ከአጎቴ ከአበበ ጉላት ሞት ጀምሮ ኦርቶዶክሳውያን ምራቃቸውን ጢቃሉበት። ይሄንን መርዛም ተንኮለኛ የሆነ ዲበኩሉ የሚባል ሰውዬን ሰምተው ማለት ነው። አሁን እንደዚህ የምናገረው ወንድሞች እናቶች፣ ትናንትና ይቅርታ ጠይቄው ነበረ። ግን አያችሁ የአበበ ጉላት ወንድም ሙሉ ተጠርቶ ከገጠር ወይ ከተማም ሊሆን ይችላል ተጠርቶ መጥቶ እንደ ማንም እኮ አልኩ ዲና የማታደርጉት ነው። ማናችሁም ብትራወጡ ብትገባበጡ
ኤርሚ አንድ ጊዜ ደምረው በስልክ ተነጋግረናል። እስከሚፈቀድልኝ ዝም እላለሁ ያስገቡኝ ስላለ ይግባና ከተናገረ ታወርደዋለህ። ይግባና ይቀመጥ። እኛ ሀሳብ የፈለገውን ይናገር። ሪከርድ አድርጉት። ቃል ገብቷል። ሚት አድርጌ እስከምትፈቅዱልኝ ቆያለሁ። የለም ቃልም ባይገባ ደምረው ይኸው መጥተሃል። የፈለግከውን ነገር ተናገር። አንተን እኔ ላናግርህ ብዬ ብል በማናገር ግን ተቀመጥ። መጥቷል። ሚዩት አድርገውና ተቀመጥ። ያ ላናግርህ ብዬ ብል በማናግርህ ላናግርህ እችላለሁ። ደምረው እውነቴን ነው ብዬ የምልህ የኤልያስ አምላክ ምስክር ነው። እንዳንተ አፉን የከፈተብኝ አንዱ የለም። ግን ታግሻለሁ። ትዕግስት ከክርስቶስ የተማርኩት ስለሆነ ታግሻለሁ፣ ታገሳለሁ። ወንድምነት ስላለኝ አስገብቀኝ። እሺ ኦኬ። ባጭሩ ማነው የድምፁን ነው የዲያቆን አበበ ጉላት ድምፅ ነው ወይስ ዲበኩሉ ያለው ካህን የእሱ ድምፅ ነው አይደለም ብሎ የሚለውን ቴክኖሎጂ በዘመነበት የተረጋገጠ ድምፅ ቅዳሜ ወይ እኔ ቤት ወይ እህቴ ሜርሲ እና ወይ አንዳቸው ቤት ይከፈታል ማለት ነው። እሺ ይቅርታ አድርግልኝና ማን ነው ከሚውት አስፈታኝ? ከሚውት ኖ በድምፅ ታወራለህ። ሚውት ላይ ማን ነው ሚውት አድርገው ከታች ኮመንት ሚውት አድርጎልኝ። ኤርሚ አስኒ እሺ ያው ልቀደም እኔ ገብቼ ነበረ ሲያወሩ ማለት ነው እነሱ ቤት ወንድሙ መጣ ብሎ አስገባኝ። ግን አንድ ነገር እንዳልናገር አስወርዶኝ ሲያስገባኝ ፎቶ ክፈት፣ ቪዲዮ ክፈት አለ። እነሱ እንደሚያደርጉት ነው እዚህኛ ቤት እነሱን ማድረግ ያለብን ይመስለኛል። ማ ስለሆነ ነው እሱ እዚህ መቶ ዝም ብሎ አፉን የሚያላቅቀው? አንተ ነው የሚያረከው? እኔ አላረኩትም። እኔ እንደዚህ አይነት አላረክም። ኦኬ ይደረግ ብለህ ትክክለኛ የሚያውቅ ቤተሰቡን የሚያውቅ ሰው ሲመጣ ለምን አያወሩም? እኔ ማነ ብለው ልጆቹ ጠየቁኝ። ስነግራቸው አባቴን ስነግራቸው ነገር እያበላሸ ስላለህ እረፍ ነው ያልኩት እንጂ እኔ ለምን አስገድልሃለሁ? እግዚአብሔርን የምፈራ ሰው ነኝ። እንደዚህ አይነት ቆሻሻ ነገር ውስጥ የለውም። እሱን ካሰብኩኝ እኔ እንደዛ በሰው ሳይሆን እኔ ራሴ እመጣልሃለሁ እዛ ከፈለክ ማለት ነው። ግን እረፍ። እኔ እንዲህ አይነት ኋላ ቀር መንገድ አልሄድም። እግዚአብሔርን የምፈራ ሰው ነኝ። ብራዘር ምክር ነው የምመክርህ። አንተ በማታውቀው እኔ ጋር ብቻ ሳይሆን እዚህ ሶሻል ሚዲያ ላይ ያሉትን ሰዎች ሁሉ ጭምር እንደፈለክ በማታውቀው እንደፈለክ ነው የምታወራው። ደምረው እረፍ ማለት እንደ ወንድም ነው የነገርኩ። ኦኬ እንደ ወንድም ነው የነገርኩ። አንተ አልነበርክ እንደ አንዱ በአብሮ አደጌ በአበበ ጉላት ሞት ላይ ስትቀልድ የነበረከው? አንተና ዲበኩሉ አይደልነበራችሁ ለጋጋችሁ ስትጠርጉ የነበራችሁት? የዋህ ከሆኑ ኦርቶዶክሳውያን ጋር ሁሉ ጭምር አይምሯቸውን አስታችሁ እረፍ ማለት ነው የምልህ። እንደ ወንድም ምንም ነግረህ ኦኬ። በጣም ነው ለሁሉ ነገር እኔ ነኝ ፋና ወጊ ብለህ ያልከው ማለት ነው። በአብሮ አደጌ እኮ ሞት ላይ እኮ ነው የቀለድከው አንተ። በቤተሰቡ በእኔም በአብሮ አደጉ ሐዘን ላይ ሁሉ እኮ ነው የቀለድከው።
ምን ነበር እኔ አበበ ጉልላትን ሳነሳ በመጥፎነቱ ነው ያነሳሁት አይደለም። አብሮ አደጌ እኮ አልኩ። ከወንድሞቼ ለይቼ የማላየው ወንድም ማለት ነው። እዛ በቀበሌ ባደግኩበት ያሉ ሁሉ በሙሉ ከወንድሞቼ ለይቼ የማላያቸው ወንድሞቼ ናቸው። በእውቀት ገብታችሁ መሞገት ሲያቀታችሁ በስጋ ዘመዶቼና በአብሮ አደጎቼ ሞት ቀለዳችሁ። ንጹሐን ኦርቶዶክሳውያንን ሁሉ ጭምር ሳይቀር እንዲቀልዱ አደረጋችሁ። በሀገራችን በባህላችን የሌለ ነገር ማለት ነው። እሺ እና እንግዲህ ሰምታችሁታል። አብረውኝ የቀደሱ አብረው ያደጉ የኔ ኩያዎች የሆኑ ያውቃሉ። እነዚህ ልጆች ቀርበው የተናገሩት ሁለቱም ልጆች እንደነበሩ አስታውሳለሁ። በእድሜ ከኔ በጣም ስለሚያንሱ ከኛ በጣም ስለሚያንሱ ማለት ነው። አሁን አድገዋል። ቤተሰቦቻቸው የተከበሩ ቤተሰቦች ናቸው። የሁለቱ የአበበ ጉልላትም ቤተሰብ ይሁን ያኛውም ዳዊት የተባለውም ወንድ በጣም የማከብራቸው በጣም የተከበረው ቤተሰብ እጅግ የተከበሩም ደግሞ የተመሰገኑ እውነቱ ነው ብዬ የምነግርህ በወንዶቹ ሜዳ እጅግ የተፈሩም ቤተሰብ ናቸው። በቀበሌያችን ውስጥ ያለ ሕዝብ በሙሉ እንደዛ ነው እና እረፉ። አንዳንድ ሰዎች ስለ ክርስቶስ ብለን ስንታገሳችሁ አፋችሁን አይደለም ሌላ ሽንታችሁን ሁሉ እኛ ላይ ለመሽናት የምትፈልጉት ነገር እረፉ። አሁን ጻፉ እስኪ ኦርቶዶክሳውያን፣ በእነዚህ ሁሉ ወራት እንደ መንጋ ተነርታችሁ ይሄ አንድ ጠንቋይ ሰውዬ ከኔ ጋራ በእውቀት ገብቶ ፊት ለፊት ማውራት ሲያቅተው ዋሽቶ ያሳሿችሁን ውሸት ተናገሩት እስቲ። እኛ ሌላውን እናወራለን፣ እንደ ቤተሰብም እንደ ጎረቤትም እናወራለን። በማወራበት ያንን ወንድም ሁሉ ስሜታ ያደረጋችሁት አቤን እኮ ነው በክፉ አላነሳሁትም። አዝኜ ነው እኮ ያለቀስኩትኛ ብሬ ሶሻል ሚዲያ ላይ እዚህ ማለት ነው። በሩቅ አገር እንዳለ ሰው ሐዘን ስላልወጣልኝ የሱም የሌሎችም ሰዎች ብዙ ሰዎች የተደራረበ ወንድሞች ናቶች አሁን እንኳን ከ2 ሳምንት በፊት ሰምቻለሁ። አካባቢ ላይ ካለው ሁኔታ የተነሳ ሰዎችን እየወሰዱ አንዳንድ ቦታ ላይ እያፈኑ ይገላሉ። የማቃቸው በጎረቤት ቀበሌ በሚባሉት ሁሉ ጭምር ሳቀር አብሬያቸው የበላው አብሬያቸው የጠጣው በሐዘን በደስታ አብረን የኖርን ሰዎች እንትናም እኮ ሞተ ብለዋሉ። እንትናም እኮ ሞተ፣ እንትናንም እኮ ወስደው እንትና አሉት። እንደዚህ እሺ ጌሳም ኦኬ፣ አንተ አረፍ በልና እኛ ሀሳብ እንስጥ። ውሃ እንትን በል። ኦኬ፣ ነገሩ ያው ኢሞሽናል ያደርጋል። ልቀጥል አይደል? እኔ ያው ወንድምነት ቴንክ ዩ በእውነት ኢሞሽናል የእውነት አድርጎኛል። አሁንም እምባዬን አምቄ ይዤ ማለት ነው። ምክንያቱም ብዙ ሰው ነው የሞተው ታውቃለህ። ብዙ ሰው እኮ ነው የሞተው። እኔ ከወጣሁበት ጊዜ ጀምሮ በጣም ብዙ ማቃቸው ሰዎች ናቸው የሞቱት እና የአንዳቸውንም ሀዘን አልቅሼ አልወጣልኝም። ኦኬ ያ አይ ትላንት ተነጋግረን እንደውም ዲቴሉም ነግረኛ በስልክ ማለት ነው። እዛም ላይ ራሱ ኢሞሽናል ሆነ ነበር። እናንተ ያደጋችሁበት አካባቢ የሆነው ነገር በሀገራችን ያለው ነገር አሁን እንትን ማለት አያስፈልግም። እዛም ኢሞሽናል ሆነ እያለቀስክ ነበረ ስለሞቱ ሰዎች ስታወራ እና ጀስት ያንተ ኔቸር ነው ይሄ። ይህንን ለሞክ ተጠቀሙበት እነሱ ሞክ ለማድረግ እንጂ ፕሪቴንድ ያደረግከው አይደለም። እነሱ እንደሚሉት ድራማ የሰራው አይደለም። ድራማ የሰሩት እነሱ ናቸው። ዛስ ሁ ዩ አር እንደዛ ነው እንትን ያልከውና ያንን አደረግ። እኔ አሁን ለግባት እንዳይሆን ብዙ ነገር እንደው እንደዛ ኢሞሽናል ቢሆን እንኳን ሚት ነው የማደርገው። ምክንያቱም በጣም ለግባት ስለሚጠቀሙ ኤኒቲንግ ከኛ የወደቀ ነገር በጣም ስለሚፈላልጉ
የምመሰክረው ነገር የምናገረው ነገር ሁሉ በጣም በጥንቃቄ ከወንጌል ዳይቨርት ለማድረግና የሆነ ነገር እንትን ለማድረግ በጣም ነው የሚጥሩት። ኦኬ ወደ ፖይንቴ ስነሳ ሁላችሁም የተወደዳችሁ ወገኖች ግሩሜ፣ ቢኒ፣ ኤብሮ፣ ቤካ፣ ዳጊ፣ አስናቀ ደግሞ ወንድሙ ክሎዝ የምታቅ ጉዳዩን በደንብ የምታቅ አሁንም ልትነግረን ትችላለህ እና በደንብ ይታወቅ፣ በደንብ መታወቅ አለበት። ይሄ በጣም አስፈላጊ ነገር ነው። አሁንም አንዳንድ ጥቂት ፖይንቶችን እናገርና ለወገኖች እሰጣለሁኝ። ቱ ዘ ፖይንት ለመናገር ጌታ ይርዳን። በጣም ወሳኝ ቀን ነው ዛሬ፣ በጣም ወሳኝ ቀን ነው። ይሄ ቀን በጣም ወሳኝ ቀን ነው። ማን ይቅርታ መጠየቅ እንዳለበት የተረጋገጠበት ቀን ነው ወገኖች። አይ ዊሽ እንዲህ አይነት ነገር ውስጥ ባንገባ፣ ነገር ግን ምላሽ መሰጠት አለበት። እንዲህ አይነት ነገር መጥቶ በዚህ ደረጃ ከደረሰ ምላሽ መሰጠት አለበት። ስለዚህ ዛሬ ቀደም ደሜ በውስጥ በኩል ቮይስ ሜል ትችላለህ፣ ብትፈልግ ፐብሊክሊ ማሰማት ትችላለህ። ውስጥ ለውስጥ የምለዋወጠውን ነገር ለማንም አሰምቼ አላቅም፣ ለማንም አቶል አላሰማም። ግን ኢሚዲየትሊ ሚት ስለተደረኩ አንተ ቤት ምናልባት እዛ የጻፍኳቸውን ልናገር ይችላለሁኝ። አንደኛውን ኤርሚያውን ተናግሮታል። ተደባዳቢ ነበር እንደዚህ ሲባል ራሱ መስክሯል ብያለሁኝ እዛ በኮመንት ላይ። ዳግም ሳልወለድ በፊት አመፀኛ ነበርኩ ይላል። በቃ ምንም አጥተዋል። ዛሬ ስላጡ በምን ያምልጡ? ኦኬ መሞቱ ሲረጋገጥ ዛሬ ጠዋት እንኳን የሆነ ቄስ ቤት ገብቶ ዲበኩሉ ይሄንኑ እየተናገረ ነበር። 3 ሰዓት ነው የተኛሁት ብሎ እኔ ገና ከቤቴ እንደወጣው ገባሁኝ። ፎር ሳም ሪዝን 3 ሰዓት ነው የተኛሁት፣ ሌሊቱን አምሽቶ ይመስለኛል። እና ሌት ተቀን ብዙ ቪዲዮዎች አሉ ሲስተም ውስጥ በጣም የሚዘዋወሩ ብዙ አሉ። እሱም ሌሎቹም አልሞተም በሐሰት ነው ሞተ ያለው እየተባለ አኒሜሽን ሁሉ ተሰርቷል። ብዙ አይነት አኒሜሽን የኤርሚን ኢሜጅ ተደርጎ ብዙ ሞክ ተደርጓል። አንደኛ ካህን ነው እሱ። ኦኬ ካህን ማለት አንደኛው ፓርት የሚያጽናና ነው። ሄደው እኮ ያጽናናሉ፣ ፍታት ያደርጋሉ፣ ይጸልያሉ። ዲበኩሉ ላይ እንደዚህ አናይም። ይሄ ተደጋጋሚ ነው። አክቹአሊ ዲበኩሉ ላይ ወይም ኤርሚ ላይ ብቻ ሳይሆን ማናት ዘሪቱ ነው ማነው ከዘማሪዋ እሷም ልጇን ሉዝ እንትን ያጣች ጊዜ ልክ እንደኔ ማለት ነው። ያቺ አንዳለች ሌላ መስከረም ነው ምናምን የሚሏት እንትን እሷ ለምን ተጽናናች ብላ ተነስታባታለች፣ ጓ ብላባታለች በሷ ላይ እና ኤቭሪ ታይም እኛ ጋር እንደዚህ በተፈጠረ ጊዜ እነዚህ ሰዎች ወገኖች ይሄ እኮ ባህላችን የማይፈቅድ እንኳን ሃይማኖት ቦታ በቃ ቀደም ልጁ ኢሞሽናል ሆኖ አይቼዋለሁ። ኢሞሽናል መሆን ካስፈለገ እነሱ ላይ ነው መሆን ያለበት። እሱ ድንገት ማለት ሲቆጣና ኤርሚ ላይ ምናምን ሲል ኤርሚ ድንገት ያንን አነሳ። ኔቸሩ ነው ቅድም እንዳልኩት ኢሞሽናል ሆነ እና አለቀሰ። ዛሶ ላይ ያደረገው ከዛ በኋላ የሆነው ነገር ሁሉ የሆነው እዚህ ያደረሱት እነሱ ናቸው። አጠገብ የነበረ ዲበኩሉ ነበር መቆጣት የነበረበት አንተ ወንድም እና እንዲና እንዲ ያደርጋለው ምናምን ያለባቸው የእግዚአብሔር ቃል እንደሚለው ይሄ ትክክል አይደለም፣ ይሄ ትክክል ነው ብሎ መባል ነው ያለበት እና መሞቱ ተረጋግጧል። ደግመዋለሁኝ እስከዛሬ ድረስ ሁሉ ልታፍሩ ይገባል። ይቅርታ ኢሚዲየትሊ ልጠይቁ ይገባል። መሞቱ እዛው ቁጭ ብሎ ቪዲዮ ከፍቶ አይኑን እያፈጠጠ ዲበኩሉ ፊት ለፊቱ መሞቱ እኔ ኦዲዮ ቀርጬዋለሁኝ። ምናልባት ዩቲዩብ ላይ ይኖራል ወገኖች ሊኖራቸው ይችላል። እኔ እየነዳው ስለነበረ በኦዲዮ ቀርጬዋለሁ የምችለው ነው ያህል እና እንደገና ደግሞ መሞቱን ተናግሮ አንዳንድ ወሳኝ የሆኑ ምስክርነቶች ላይ ሚት የተደረገ ይመስለኛል። እርግጥ 100% እርግጠኛ ያልሆንኩበት ነገር እንደዚህ ግን ወሳኝ ከኤርሚ ጋር ታውቀዋለሁ አንዳንድ ወሳኝ ነገሮች ሲጠየቁ ሚት ተደርጎ አይሰማም ነበር። እሱ ግን አንገቱን ይነቀንቅ ነበር። ፕሪቴንድ ነው ወይስ ለኛ ብቻ አልተሰማም? ጋር ነውስ እዛ ላይ ሙሉ እንትን መስጠት አልፈልግም እና ዋናው ነገር ይሄ ነበረ። ሌሎች 2 ነገሮች አሉ እነሱ እዚህ ጋር ያቀረቡት ወዲያውኑ ሽፍት አድርገው ደሜ ምን አለ አሁን ደሜ ቢኖር ልጠይቀው የነበረው እርሶ እኮ አበበ ጉልላትን አያውቁትም፣ ይኑር ይሙት አያውቁም እና የማን ነው የሚባል ቅዳሴ ነው የሱ ነው ያሉት። ይሄ እንዲህ አይነት ውሸት ይዋሻል እንዴ? ሼሞኒዩ እንደዚህ አይዋሽም። ካጠፋ እኔ ሌላ ጊዜ ልሰማ እውነት ይናገራል ብዬ ልሰማ የምችለው ካጠፋ ይቅርታ ስትጠይቅ
ወገኖቼ የወንጌላውያን አማኞች ለማንም ያለኝ መልእክት ነው። ካጠፋ አጥፍቻለሁ ይቅርታ ማለት እንዴት ትልቅ ነገር ነው። ከዛ በኋላ የምትናገረው ነገር ይሰማል። አሁን ማን ይሰማሃል? አንተ ዲበኩሉን ማን ይሰማል? እዛ ጋር ኦኬ ተሳስቼ ነበር፣ እስከዛሬ ድረስ ይሄ ሁሉ ያስጮኩት ህዝቡን ተሳዳቢ ያደረኩት እኔ ነኝ፣ ቪዲዮ ሰርቼ እንደዛ ተሳድቤ ይቅርታ ብትል እንዴት ያምርብህ ነበር። እቃ ሞቷል ብትል ጥሩ ነበር፣ ግን አላላችሁም። ሌላው 3 ነገሮች ነው። አንደኛ መሞቱ ተረጋግጧል። ዛሬ መሞቱ ተረጋግጧል። ለቤተሰብ አሁንም 9 ወይ 10ኛ ዓመት እየተቃረበ ነው። እግዚአብሔር መጽናናቱን ይስጣችሁ። እንግዲህ ተፈልጎ አይደለም እዚህ ያደረሱት፣ የእናንተ የእምነት ተከታዮች ኦርቶዶክሶች ናቸው እዚህ ያደረሱት። በዲበኩሉ መሪነት ነው እዚህ የደረሰው እንጂ ይሄን የሚፈልጉት አይደለም እዚህ ያደረሰው። እነሱ ናቸው ያስጮሁት፣ እየቀለዱ ማክ እያደረጉ በስሙ ላይ ሁሉ እየቀለዱ ኒክኔም ሁሉ ለውጠው፣ ኒክኔማቸውን ብዙ ይለወጡ አሉ። አበበ ጉልላት አልሞትኩም አለሁ ብዙ ነገር እና እነሱ ናቸው የእናንተው ሰዎች ናቸው ይሄንን እንደዚህ ያደረጉት። እና ሌላ የአሟሟቱ ሁኔታ በሂደት ይረጋገጣል። ትዝታ ያቀረበው እኔም ማውቀው ብሎ በሰፊ የሰራበታል አሟሟቱ። አሁን እዛ ውስጥ አልገባም። በሂደት ይረጋገጣል። ሁለተኛ በኤቪደንስ ይቀርባል። አለ የለም እንደዚህ አይነት ነገር እና አይ በእንደዚህ አይነት መልኩ አልሞተም የምትሉት ከሆነ ሞር ለኛ እድል ነው የምትሰጡልን። እዛ ቤት ያለውን ነገር ኤክስፖዝ ለማድረግ ሞር ብታርፉ ነው የሚሻለው። አዚፍ እንደማይደረግ ነገር አድርጋችሁ የምታቀርቡ ከሆነ እድል ነው የምትሰጡን። ሚዲያም ሁሉ ልንጠራ እንችላለን። ዲቤትም ሁሉ አለ ወይ እንደዚህ አይነት ነገሮች አክቲቭሊ አሁን ያሉ ካህናቶች መጥተው ሊመሰክሩባችሁ ይችላል። ከሌለ ብቻ ነው እንደዛ በድፍረት የምትናገረው። ብራዘር የአሟሟቱ መንገድ ብዬ ነው ያለፍኩት። የአሟሟቱ መንገድ ይሄንን ገፍተህ የምትመጣ ከሆነ ለኛ እዛ ያለውን ነገር ልክ እንትን ያቡነ እንድሪያስን ነገር ጸጥ እንዳላችሁ እንደሸፋፈናችሁ በደብዳቤ በፊርማ የታገዘ በድምጽ የታገዘ እኛ ሳናወጣ ዝም እንዳላችሁ ይሄም ሚዲያዎችን ሁሉ እንጠራለን። በዛ መልኩ አልሞተም የሚለውን ቀጥል። ዋና ትልቁ ነገር መሞቱ ተረጋግጧል። ያማማቱን ሌላ የድምጽ መመሳሰሉም ይቆያል። እሱንም እናረጋግጣለን። እና ይሄ ቱ ዘ ፖይንት መናገር የሚገባን 3 ነገሮች ነበረ። በጣም እንትን የሚለው ዋና መሪው የነበረው አልሞተም ነበር። መሞቱ ዛሬ ተረጋግጧል። ደምረው በማወቅም ይሁን ባለማወቅ እግዚአብሔር ተጠቅሞብሃል። እግዚአብሔር ይባርክ። ታንኪ ሶ ማች። መጀመሪያም ጊዜ እንዳልሞተ ከሾርት ቪዲዮ ሰምቻለሁኝ። አምጥተህ ማንን እንደሆነ አላቅም አረጋግጠህ ነበር። ለሁለተኛ ነገር ትናንት ስንወያይ ሰምተህ ነው መሰለኝ። ለሁለተኛ ጊዜ አምጥተህ ወንድሙንም አብሮ አደጉንም አምጥተህ ሞቷል አበበ ጉልላት እና አልሞተም እያለ ሌት ተቀን ዲበኩሉ የሚዋሸው ውሸቱን ነው። ይቅርታ መጠየቅ አለበት። ስለዚህ ይሄ ዲቤቱን አልቀበልም። አበበ ጉልላት መጀመሪያ እንደዋሸ እንዳልሞተ ይመን ይቅርታ ጠይቆ ነው ስላለ አሁን መሞቱ ስለተረጋገጠ ዜን አክሴፕት ሂዝ ዲቤት። ኤክስኪውዝ የለህም። አሁን ይሄንን ተረት እህት አብያተ ክርስቲያናት ኦሪየንታል 4ቱ የማያውቁት ታቦት ኦኬ፣ አባቶች የማያውቁት ዘሜን ላይን ቸርች የማያውቁት ማለት ኢስተርን ኦርቶዶክስ እና ካቶሊክ፣ ወንጌላውያን የማያውቁት፣ ሪፎርመርስ የማያውቁት፣ ቃሉ የማያውቀው ታቦት ይሄንን ዲቤት ግባና ከዛ በኋላ ሌላ ሁለተኛው እንደገና ፔናችሁን ትቀበላላችሁ። አትገባም፣ ተቀበል። አለቀ። ኤክስኪውዝ ያደረከው ዛሬ ፈርሷል። እንዳልሞተ ይመነኝና ይቅርታ ልጠይቅ ነበር ያለው። ይሄው እንዳልሞተ ራስ በቁጭ ባልክበት ዲበኩሉ ተረጋግጦልሃል። ዜን ዲቤቱን አውል አክሴፕት የሚል ቪዲዮ ነው መስራት ያለብህ። ይሄ ነው። ከዚህ በላይ አየሩን አልይዘውም። ወገኖች ግቡ። ኤርሚዬ ውሃ ጠጣ። ዛስፋይን ነገሮችን በእንደዚህ አይነት ቱ ዘ ፖይንት እንናገራለን። ተባረኩ። ለሌሎች ልልቀቅ። ከሰማችሁኝ አንዴ ነው ልናገርና ልወረድላችሁ ስራ ላይ ስለሆንኩኝ። የተፈለገው ነገር ሌላ ነው። ደምሮ ቤትም ታውቃላችሁ ሁሉ ነገር ጠሯል። ኮይን መሰብሰቢያ ነው የተፈለገው። ዲበኩሉም እንደዛው። እኔ ቄስ አልለውም። እንደዚህ አይነት ቄስ በህይወት አይቼም አላውቅም። የልጆቹን ምንም ኢንተርቪው እንኳን ሳያረጋቸው የነበራችሁ ሰዎች ታውቁታላችሁ። ነፍሰ ገዳይ ነው ኤርሚያስ ምናምን ውሸታም ነው እያለ ሲል የነበረው በስሙ ሁሉ ላስኔሙ ያው ላያችሁ በኩረ ነው የሚለው። ኤርሚያስ ግን ላስኔሙን ተሳስቷል አለ። ወንድሙ ቁጭ ብሎ የተፈለገው ልጁ ሞቷል አልሞተም ነው። ሞቷል ልጁ አይደለ? ወንድምየው መጣ ላስኔሙ ተሳሳተ። ምን ተሳሳተ? ይሄ ምንም ቢግ ዲል አይደለም።
ግን የተፈለገ አልተሳሳትኩም። ኳስኒ እንዴ አንደኛ የኛ አካባቢ ሰዎች በህረን ያለው አለ በህረን አሁንም እኮ ይባላል። ያው መዝገበ ቃላት አውጥቼ ላሳይ እችላለሁ። የበህር ልጄን ነው የሚሉት አብዛኛው የገጠር ሰዎች። የበህር ልጄ በህረን በኩረ ተብሎ እንደዚህ ጥብቅ አድርጎ በኩረ ብሎ እንኳን የሚጠራ የለም። እና በህረና በኩረ ብሎ የሚለውን አጠብቅና ያላላ ካልሆነ በስተቀር አማርኛ አስተምረዋለሁ ለዲ በኩሉ አማርኛ ሂሃ ብዬ ማለት ነው። እና ያው በቃ እዚህ የተፈጠረውን ነገር መመለስ ማጠፍ ሲቸግራቸው ፊት ለፊት ቀርቦ በእውቀት መሞገት ሲያቅታቸው እስከዚህ ድረስ ሄዱ ማለት ነው። እና ቀጥላስ ነው ያ ድራማ ነው የሚሰራ የነበረውና ከጎን ያለው ልጅ እኔ ልጆቹን አላቃቸውም፣ ግን ያው እንዳልኩ በስም ያቆኛል። ሁሉም ሰው በስም ያቀኛል። ለምን አካባቢው እዛ አካባቢ የሚወለድ ሰው በቤተሰብም እንታወቃለን። የማዘር እንደሆንክ ማን እንደሆንክ ሁሉ ነገር ሁሉም ይታወቃል። እና ልጁን ሁሉ የሆነ ኢሞሽናል አድርገውት የሆነ ነገር ሁሉ አረግ ነበር ምናምን እንዲሉ ሁሉ ነው ያደረጉት። የሰማችሁ ካላችሁ ምንም በእግዚአብሔር ፊት የሚዋሽ ነገር የለም። እና እሱ ፎከረም አልፎከረም ምንም የሚያመጣው ነገር የለም። የማዘር እንደሆነ ይታወቃል። እዛ አካባቢ አለ ማለት ነው። ግን የተፈለገው ልጁን አውጥቶ ልጁ አልቅስ ከጎን ሲለው ድራማ ነው መስራት የፈለጉት። እንግዲህ አሁን ይሄኛው ምን እንደሚሆንባቸው እንግዲህ እናያለን። ሁሉም ሲዋሽ ነበረ እንዳለ ዲበኩሉ ጋር ፎሎወሮቹ በጠቅላላው ሲዋሹ ነበረ። ወጥተው ሁሉም መዝሙረ ያሬድ የተባለው ይሄ ጺማሙ ራሱ ወጥቶ ይቅርታ መጠየቅ አለበት። አልሞተም ምናምን ምን የሚገኝ ነገር አለ? ሰውየው ሞተ አልሞተ ኤርሚ ምን የሚጠቀመው ነገር አለ? ታብታ ፈልጎ ነው ምናምን። ልጆቹን ያመጣቸው ደምረው ነው፣ በገንዘብ እንዳመጣቸው ያስታውቃል። ምልህ ልጁን ያኛውን ዳዊት የሚባለው ሌላ ነው፣ ልጆቹ የሚያወሩት ሌላ ነው። የሌለ ነገር ነው የሚያወሩት ያሉት። እውነቱ ሜዳ ላይ አለ። እኛ በህይወት ያለን የምናቅ ሰዎች እናውቃለን። ስለ ቤተሰቡ ሁሉ ስለ ቤተሰባችን ሁላችንም እናውቃለን። ምን እንደነበረ እናውቃለን። ኃይለኛ ቤተሰብ ነው። ያ አጠገባችን አደርስም ዘሮቻችን ጋር ነበር በፊት። የጌታ ነገር ግን ሆኖ አሁን ይኸው አንገት ሰብሮ ቁጭ ብሎ ያንተን ስትብ ቁጭ ብሎ ይጠጣል። ጌታ እንደዚህ ያደርጋል ማለት ነው። እና ለማንኛውም እኔም ያው የማይባል ነገር ልናገር ነበር ገብቼ ሰውየው ተዋቸው። እንግዲህ እዚህ ያላችሁ ወገኖች አንደኛ ደጋግመን እንደነገርናችሁ እኔ አሁን ይጽፋሉ ብዬ ጠብቄ ነበር። ኦርቶዶክሳውያኑ የአብሮ አደጌን ሞት እናንተ ልትቀልዱበት አፋችሁን ልትከፍቱበት አንድ መተተኛና አስማተኛ ባወራው ወሬ ያው እውነቱ ሞቷል አልሞተም? ሞቷል። ድምፁ የሱ ነው አይደለም? በምን ሞተ በምን አልሞተ ብለው የሚለው ከፈለጉ ይሄዱ። በቅዱስ ቁርባን መገዳደል ዛሬ ነው እንዴት ተጀመረው? ቪዲዮ አለ፣ መጽሐፍ አለ፣ ማስረጃ አለ። እዚህ ሌላ እንደውም ሆዴ አባውን በቀል ያወጣዋል ብሎ የሚል በጣም ብዙዎች ተደብቀው የተቀመጡ ሁሉ ይወጡልሃል። የስንክሳር መጽሐፍ ላይ ብቻ አገልጋያችሁ አይደል እንዴ በቅዱስ ቁርባን ሰውን ሲገድል ነበር ተብሎ የተባለው? ከየት የተገኘ ነው ይሄ ትምህርት? ዲናይ አታደርጉትም። የሰኔ 17 ስንክሳርን ላይ የወጣውን ጉዳችሁን ዲናይ አታደርጉትም። የድምፁን ቅዳሜ ጠብቁ። መሳይ ወንድም ያለህ መሳይ ያለህ ካለ ላክልኝ። አንድ ቁጥር ማስታወቂያ እዚሁ ተናገር ኤርሚ። መሳይ ያለህ መሳይ ካለ አንድ ቁጥር ጻፍልኝ። እሺ ኤርሚ። አቤት። አንድ ነገር ማለት ፈልጋለሁኝ። ብሩክ አንዴ ትልቁ ላይ አድርገኝና ካሜራ ማሳየው ነገር አለ። ወይ መሳይ መጥቷል። ማን ላውርድ? አስኒ አንዴ ላስወርድ። ቴንክ ዩ አስኒ እታች ላስወርድ። መሳይ ላስገባ። ኦኬ ድምፁ ያበበ ጉልላት ነው አይደለም ብሎ የሚለው መሳይ ገብቶ ይነግረናል።
ተሰሙታላችሁ። እሺ ወንድምነት ጋይድ የመጀመሪያው ነገር በዚህ ጉዳይ ላይ እዚህ ገስት ላይ አንድም ኦርቶዶክሳዊ ገብቶ እንዲናገር አልፈቅድም። እኔ ትክክል ነህም እንዲሉ አንፈልግም፣ ተሳስተሃል እንዲሉም አንፈልግም። ምክንያቱም በዓለም ካሉ ሰዎች የሚደረግ የትኛውንም ምስክርነት አንቀበልም። ምክንያቱም በቃ እውነት የለም በእነሱ ውስጥ የተቀበሉት መንፈስ ስለሚመታ ሁሌም በደንብ ስሙኝ፣ ሁሌም ነገርን ማለትም የሚሰራውን ስራ ለማበላሸት የሚሰራው ስራ መሰናክል እንዲገጥመው የተለያየ አጀንዳ ይዘው ይመጣሉ። ለምሳሌ ካህን ጌርሳም ይመስለኛል ደምሮ እንዲገባ የፈለገው። ደምሮ ዛሬ አይደለም እኮ ይሄን ጉዳይ የሚያውቀው። አበበ መሞቱን ዛሬ አይደለም የሚያውቀው። ላሳያችሁ በማስረጃ ቀሲስ ዲበኩሉም ይሁኑ ደምረው የአበበ መሞት ከ4 ወር በፊት ያውቁ ነበር። እሺ ለምሳሌ ማስረጃ ላሳያችሁ ምን አይነት ሰዎች እንደሆኑ እንድታስተውሉ ብቻ ነው። እነዚህ ሰዎች ምን አይነት ሰዎች እንደሆኑ ከነዚህ ሰዎች የሚመጣ ምስክርነት በጭራሽ አንቀበልም። በቃ አንቀበልም። የፈለጉትን ሊሉ ይችላሉ፣ ምንም ይበሉ። በቃ ከተቀበሉት መንፈስ ስለሆነ እንረዳቸዋለን። አሁን የገባሁት ይኸውላችሁ እኔና ኤርሚ የምንላላክበት ቴሌግራም አካውንት ነው። ይሄ ለምሳሌ የመጨረሻው መልእክት ነው። እሺ ይኸው ዝም ብላችሁ ተመልከቱ። ኦክቶበር 14 እዩ፣ ሁላችሁም እዩ። ወደ ላይ ስክሮል እያደረኩት ነው። ሴፕቴምበር 20 ደረሰ። እዩት። እሺ ጁላይ 22 ጁን 13 ተመልከቱ። እንግዲህ አሁን ካለንበት ጁን 13 ጋር ደረስኩኝ። ይሄ መልእክት የተላከው ጁን 13 ነው። እዚህ ጋር አንድ ቪዲዮ አለ። ቀጥሎ ይሄ ሪከርድ አለ። ይሄ ሪከርድ ምን እንደሚል ስሙት። አሁን መቼ ጁን 13 በደንብ ስሙት። ድምፁ ትንሽ አነስ ሊል ይችላል። ድምፁ ይሰማችኋል? ይሰማል? ድምፁ ይሰማል። እሺ ኤርሚ ወይሱን እያሰማሁት እየሳቀ ነበር አጎቴ። ወይሱን እየሰማ እየሳቀ ነበር አጎቴ። ወይሱ የእሱ አይደለም ግን ሰውዬው ሞት ነው። በምንድን ነው እሱ አይደለም ሲጀመር የሱ በምንድን ነው የሞተው? አበበ የአበበን ፎቶ ቆይ ፈልጌ እልክልሃለሁ። ገባኝ። አበበ በምንድን ነው የሞተው? ዋናው አበበ የሞተው በምንድን ነው? ታሞ ነው? አሞት ነው የሞተው። ከአዲስ አበባ እንደዛ ወንድሞቹ ቢሰሙ ይገሉታል። ደሜ ወንድሞቹ ቢሰሙ ይገሉታል። የት ያገኙታል ወንድሞቹ? አቤት መጣን እዛው ጠብቀን እዛ ጎሮ ስላሴ እዛው ነው የሚለው 05 አይ መጣን እየመጣን ነው ደርሰናል። አይ በቃ አንተ በደንብ ነው የምታውቀው። ግን እሱ በዛ ሰዓት ላይ እንደ አዲስ ሬሳ አርጎ ከሆነ ያለቀሰ የዛን ሰሞን በቃ በዛ ሳምንት ወይ ትላንትና ምናምን የሞተ ነገር አድርጎ ሲያለቅስ የነበረው አሁን ይሄ ማለት እዚህ ጋር እንዳያችሁት መች ነው ለኤርሚ ላኩለት ሪከርድ ጁን 13 ገብቶ ይሄ ልጅ አበበ ጉልላት መሞቱን መች እንደሞተ ሁላ ከ9 ዓመት በፊት መሞቱን እየነገረው ነበር። ያውቃሉ እነዚህ ሰዎች። አሁን ከነዚህ ሰዎች ምንድነው ምንሰማው? ምንድነው ምንጠብቀው? አሁን ይሄ ቪዲዮ ኤርሚ ጋር አለ፣ ልኬለታለሁ። መተንኛ ቲክቶክ ላይ ምናምን እንደዚህ እያልን እኮ ማሳየት እንችላለን። በቃ ይሄው እኮ ሞቷል፣
አይጠቅምም። በቃ እኛ የመጣ ነው ወደዚህ ወደ ቲክቶክ ለማገልገል ስለሆነ ለማገልገል። እነሱ ግን ሆን ብለው አገልግሎቱ እንዲቆም በዛም በዚህም ብለው የተረት መጽሐፍቶቻቸውና የተረት የሆነ ሀሳባቸው እንዳይመታባቸው እንቅፋት ለመሆን እንደዚህ ያደርጋሉ። ከእነዚህ ሰዎች ምንም አንጠብቅም ማለት ነው። ምንም አንጠብቅም። ጥቁር በጥቁር ፕሮፋይል አድርገው ስም ጽፈው ቁጭ ብለው አንድ ሳምንት ሙሉ ሲቀልዱ የነበሩ ሰዎች ናቸው። ከእነዚህ ሰዎች ምንም የሚጠበቅ አይደለም። ምክንያቱም ከተቀበሉት መንፈስ የውሸት መንፈስ በውስጣቸው ስላለ እና ተንኮል ስለሆነ ማንነታቸው ከነሱ ምንም አጠብቅም ማለት ነውና አሁንም ገስት ላይ ማንንም ኦርቶዶክሳዊ ገብቶ ኤርሚ ልክ ነህም ተሳስተሃልም እንዲለው አንፈልግም በዚህ ጉዳይ ማለት ነው። ይሄን ለማሳየት ነው። ኤርሚ ተባረክ። ቴንክ ወንድምነት ብርክዬ ጸጋ ይብዛልህ። እኔ እኮ ተናግሬያለሁኝ ከዚህ ቤትም ዝም ብለን እንደኛ እኔ ትኩስ ነው አላልኩኝም። እንደ ትኩስ አድርጓል። ለእኔ እንደ ትኩስ ነው ብራዘር። ኦኬ ለኔ እንደ ትኩስ ነው የሰማሁት። እንደ ሩቅ ቢሆንም ሩቅ ዘመን ማኔ 8 እና 9 ዓመት ቢሆንም ለማልቀስ ግን የኔ ትኩስ ነው። ይሄ በውጭ ሀገር በርቀት ሀገር ያላችሁ ሰዎች ይገባችኋል። ስለ ሀዘን ማለት ነው። ስለ ሀዘን አልቅሶ አይወጣልህም። አንዳንዴ በሀገራችን ባህል እርሙ አልወጣለትም ተብሎ እንደሚባል ማለት ነው። በቃ ስትደውሉ ቤተሰብ ጋር ስትደውሉ ጓደኛ ጋር እንትና ሞተ ብሎ ሲል በቃ በየጊዜው ተነባበረ ማለት ነው። እና ይሄ ነበር ስለ የነበረው ኦርቶዶክሳውያን እዚህ ያላችሁ በመንጋ የምታስቡ የነበራችሁ ማለት ነው። ስም ሁሉ ጭምር ነው ያወጡት ታውቃላችሁ። የቲክታክ ስም ሁሉ ጭምር አውጥተውበት አኒሜሽን እየሰሩ እኔ እሱ አይደለም ያመመኝ እኔ አውቀዋለሁ ብሎ ስላለ ንገረኝ እኮ አልኩትኝ። እኔ አባቱን ስም ስነግረው አንተ የእናቱን ስምና የወንድሞቹን ስም ንገረኝ ካወቀው ብዬ አልኩትኝ። ኦኬ መሳይ ወንድሜ ትልቁ ላይ ላርግህ። አሁን የምታሳየው ነገር የለም። መሳይ ወንድማችን እንስማ። በድምፁ አቅጣጫ ያለው መሳይ እንኳን ደህና ቆያችሁ። ኤርሚዬ ይሰማል አይደል? አዎ ይሰማል። የምትለንን በለን፣ የምትቀጥለን እንጠብቃለን። በምን ጉዳይ እንጠብቅ? እሺ ሁላችሁንም ሰላም ብያለሁ በጌታችን በኢየሱስ ክርስቶስ ስም። ኤርሚ አሁን ቅድም እንደተናገረው እንደዚህ ሁለት ቮይስ ወይ ለመለየት ብዙ ጊዜ ክሪሚናል ላይ ኤፍቢአይ፣ ሲአይኤ ገቨርንመንቶች በተለይ አሜሪካና ዩሮፕ የሚጠቀሙት ቴክኖሎጂ አለ። ፎረንሲክ አናሊሲስ ይባላል። ቮይስ አናሊሲስ የሆነን ሰው ድምፅ ለማወቅ ሰዎች የሚጠቀሙበት ቴክኖሎጂ ነው። እሱን ተጠቅሞ የትኛውንም ድምፅ ማወቅ ይቻላል። ድምፁ ሲታወቅ ደግሞ መስፈርቶች አሉት። በምን አይነት መልኩ ይሄ ድምፅ ተመሳሳይ ነው አይደለም የማን ነው የሚለውን ለማወቅ ለብዙ አይነት እንትን ነው የሚውለው። ኤአይ እና የሰውንም ድምፅ ለመለየት የሚሆን ነው። እሱን ተጠቅመን ፉል ሜርሲ ጋራ ለረጅም ጊዜ ይሄንን እንትን ስናደርግ ነበረ። አሁን የሚመጣው ቅዳሜ ማታ በኢትዮጵያ 11 ሰዓት ከሰዓት ማለት ነው ወይ 11-12 ሰዓት ላይ ቦታውን አልወሰንም ወይ ኤርሚ ጋር ወይ ሜርሲ ጋር በግራፍ የተደገፈ የነዚህ የሁለት ሰዎች ድምፅ ተመሳሳይ ነው አይደለም የሚለውን በመረጃ እናቀርባለን። እስከዛ ድረስ ብዙ ነገር ማለት አልፈልግም። ቅዳሜ ቀን ግን በደንብ አድርገን እናቀርባለን። እሱን እንድትጠብቁ ነው። ይህንንም ያደረግነው ሜርሲ ናት መጀመሪያ ላይ ይህን ሀሳብ ያመጣችው። ያኔ የሆነ ጊዜ ኤርሚ አንተ እኚህ በግ ቀበሩ ምናምን የተባሉትን ሰውዬ ስታወራ ይህን ነገር ብናጣራ ምናምን ስትሉ አንተና ዳጊ፣ እኔ ዝም ብዬ ወዲያው እዛው ጋራ ሞከርኩት እሳቸውን ስለማጣራት ሪል መሆኑን ምናምን አወቅኩኝ። እሱን ነገር ስነግራት ሜርሲ ለምን ይህንንም እንደዛ እናደርግ የሚል ሀሳብ አመጣች። ኤርሚ ራሱ አያውቅም ነበረ። እኛ አሁን ከትላንት ወዲያ ነው ኤርሚ የነገርነው። ከዛ በፊት ሀሳቡን ነበር እንዳለቀ ግን አያውቅም ነበር። ቅዳሜ ቀን እግዚአብሔር ካደረሰን በሙሉ መረጃ እናሳያለን ማለት ነው። የማ ድምፅ ነው ኤርሚ ዋሽቷል አልዋሸም የሚለውን በመረጃ እናሳያለን። እሱን ለማለት ነው። ቴንኪ ወንድምነት መሳዬ፣ ቴንኪ እህትየው ሜርሲዬ። እግዚአብሔር አምላክ ይባርካችሁ። ምን ይባላል? ኦኬ ቅዳሜ
ተሰሙታላችሁ። ዲበኩሉ ነው የዋሸው ወይስ ኤርሚያስ ነው የዋሸው? ተመሳሳይ ድምፅ ነው ወይስ ዲፍረንት ድምፅ ነው? የአበበ ጉላት ነው ወይስ ቀስ በትረ ብሎ ያለው ነው? ቅዳሜ የእኛዎቹ ወንድሞች እናቶች ማናችሁም ቤት እንዳትከፍቱ ፕሊስ። ኦኬ፣ ማናችሁም ቤት እንዳትከፍቱ። መሳይ ወንድሜ መሜርሲ ይኖራሉ፣ እኔም እኖራለሁ። ወይ እዚህ እኔ ቤት ወይ እነሱም ከከፈቱ እንዳለ እዛ እንሄዳለን። ሜርሲም ከከፈተች ሜርሲ ጋር፣ መሳይም ከከፈተ መሳይ፣ እኔም ልከፍትላቸው እችላለሁ። እዛ እሱን እንነጋገራለን ማለት ነው። ልክ እንደዚሁ የድምፁም ነገር እውነቱን ታዩታላችሁ፣ አብረን እንሰማለን። ኦኬ ኤርሚ ኢንዲፔንደንት በሆነ ግለሰቦች ስለሆነ የተጣራው ኢንዲፔንደንት በሆነ ቤት ውስጥ ነው። አይ ቲንክ መርሲ ጋር ነው መሰለኝ የታሰበው። እዛው ይታያል፣ ይሰማል። እዛ ገስት ትሆናለህ። እሷ ጋር ነው የሚያቀርቡት፣ አንተ አይደለም። እነሱ ናቸው ይሄንን ኢንቨስቲጌት ያደረጉት። ልክ ነው፣ እነሱ ናቸው። መርሲ ጋር ነው የሚሆነው ተብሏል። በቃ እዛ ትመጣለህ፣ እንመጣለን። መርሲ ጋር እዛ እንገናኛለን። ቴንክ ዩ ቴንክ ዩ። ኦኬ እግዚአብሔር ይባረክ። እኔ ለወደፊት ላለን ከራሴም ጀምሮ ምናልባት ለሌሎችም እዚህ ላለን ወንድሞችና እህቶች አንድ ምክር ነገር ልለግስ። ይሄ ምክር ለእኔም ይጠቅማል፣ እዚህ ለሚሰማም ትውልድ ሁሉ ይጠቅማል። አንድ ነገር ስትሰሙ እባካችሁ እንዳትቸኩሉ። መቸኮል በጣም ብዙ ነገር የዘመናችሁን ሁሉ ጭምር ሊጸጽታችሁ የሚችለውን በሰው ፊት አንገት ሊያስደፋችሁ የሚችለውን ነገር ከበስተኋላ ዘግይቶ መምጣቱ ስለማይቀር ደጋግሞ ስለተጮኸ ደጋግሞ የህዝብ እጅግ ሰብስቦ በአኒሜሽን እየተሰራ እንደዛና እንደዛ በላችሁ በሉት፣ ስደቡት፣ ኤርሚያስ ያልሞተ ሰው ሞተ ብሎ እያለቀሰ ምናምን ነገር ፌክ ድራማ ሰርቶ ምናምን ነገር ብለው ያሉት ይኸው በሙሉ አሁን ማን ነው አንገተውን የደፋው? ማን ነው? ከቀሲስ ዲበኩሉ ጋር የፈሰሳችሁ ኦርቶዶክሳውያን ናቸው አንገት የደፋችሁት። ምንም እንኳን በአብሮ አደጌ ሞት እኔ አንገት አልደፋም ብዬ ባልልም ከራሱ ወንድም አፍ ራሳቸው ጠርተው ትሰሙ ማለት ነው። ድምፁንስ ትሰማዋለህ ማለት ነው። ትሰማዋለህ። ያው እንግዲህ ከወንድሙ የበለጠ አረጋጭ ሞቷል አለ። እስከ ትናንትና ድረስ ይህንን ግትልትል ውሸትህን አወጣዋለሁ ያልሞተ ሰው ሞተ ብለህ አለ። ቀሲስ በትረ ብሎ የሚለው እኔ ስሙን እንኳን ራሱ እንኳን አላውቀውም። የቄስ በትረ እኔ ቀሲስ በትረ ሞተ አልኩኝ አላ ቀሲስ በትረ ሞተ አልኩ? በፍጹም አላልኩም። እኔ ስማቸውንም ጭምር አላውቃቸውም። እኔ እኮ ህሊና ያለኝ ሰው ነኝ ብራዘር። ለዚህ ነው ይሄን ቤት በመንፈሳዊም ነገር ብትመጣ በመረጃና በማስረጃ አትደፍረውም። ይሄን ቤት እዚህ ያሉት አብረው የሚያገለግሉ ወንድሞች በሙሉ እግዚአብሔርን የሚፈሩ ስለሆኑ ያለ መጽሐፍ፣ ያለ መረጃ፣ ያለ ማስረጃ በፍጹም አናወራም። በአሉሽ አሉሽ አናወራም። በጥላቻ አናወራም። በጥላቻ ታውረን አናወራም። በዚህ ሲያቀታችሁ በሞተው ጓደኛዬና በሞቱት ዘመዶቼ በእኔም ባዝኜ በሩቅ ሀገር ባለው ታዝኜ ባለቀስኩት በዛ ላይ ልትጽናኑና ህዝባችሁ ልታጽናኑ ኤርሚያስን ልትሰብሩት ፈልጋችሁ ነበረ። አላወቃችሁም። ጌታ ኢየሱስ ምስክሬ ነው። አላወቃችሁም። ታላቁና የተፈራው ዘላለማዊ ንጉሥ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ በእኔም ላይ እዚህ ባሉ ወንድሞቼና እህቶች ውስጥም ጭምር በመንፈሱ ይኖራል። ስለዚህ አገልግሎቱ ይቀጥላል። ምንም ስቶፕ የሚሆነው ነገር የለም። ወንድሞች የሚሉት ነገር ካለ ይበሉ።
እዛ እንቀጥላለን አገልግሎቱም ማለት ነው። በሉ አሁን ከታች እስኪ አልሞተም ብሎ ጻፍ። እስኪ ህሊና ካለህ ጻፍ። ማታ ስትገባ ህሊና ራሱ ይቀጠቅጣል። በተኛህበት ትራስ ላይ እንዴት ነው አንተ ወንድምየው መጥቶ ራሱ ተናግሮ እንኳን የኛው ሰዎች ጠርተውት ኤርሚያስ እኔ ባቀርበው ኖሮ ፌክ ሰውን ያቀርበው ይሉኛል። ራሳቸው ናቸው ያቀረቡት። እንኳንም ደምረው አቀርበው ሊገለፍጥ ነበር፣ ሊጽናና ነበር እዛ ቁጭ ያለው። የሬሳ ነገር የማይሆንለት ሬሳ የሆነ ቄስ ወንድሜ ሞቷል ብሎ እውነቱ ይኸው። ከዛ የደመራውን ኢንተርቪው እየሰማሁት ነበር። እንዴት ነበረ የኤርሚያስ አስተዳደጉ? እንዴት ነበረ? ቄሶችን ይደበድብ ነበር አይደል? እኔ ታዲያ ብጠልዘው፣ እውነቴን እኮ ብዬ የምልህ ባለፈ ታሪኬ አትከሰኝም። እኔ ገጠሪቱ ኢትዮጵያ ባላገር ነው ተወልጄ ያደግኩት። ኃይለኛ ነበር አይደል? አዎ እሱ አያውቅም። ልጆች ናቸው እነሱ፣ ልጆች ነበሩ። ልክ ነው። እነዚህ አሁን ወጥተው የመሰከረው እኔ ስወጣ ከገጠር ልጆች ነበሩ ከኔ ጋር አብረው ድቁና የተቀበሉት። አጎቴ ብሎ ያለው ልክ ነው፣ እውነቱን ነው። ያውቃሉ። የሁለቱም ልጆች የነሱ ይሄኛውም አጎቴ የኛውም አጎቴ ብሎ ያለው ከኔ ጋራ እንደውም አንደኛው የመዝሙረ ዳዊት ዘሩፋኤል የእሱ ወንድም እንደውም ከኔ ቀደም ብሎ ድቁና ወስዷል። በጣም የተከበሩ ቤተሰቦች ናቸው። አጎቱ ማለት ነው፣ የእሱ አጎት የእናቱ ወንድም። በመልካም የተመሰገኑ ቤተሰቦች ናቸው። ከኔ ቀድመው እንደውም እሱ ከኔ ቀድመው ድቁናን የተቀበለ ነው። እኛ እነሱ በተቀበለ አጎቴ ብሎ የሚለው እሱ በተቀበለ ሰዓት ላይ እኛ ድቁና አልተቀበልንም። የካህን ዘሮች ናቸው። በጣም እግዚአብሔር የባረካቸው ቤተሰብ ነው። በእናቱ በኩል ያሉት በአባቱም በኩል ያሉት ራሱ በጣም እጅግ የተከበሩ ሰዎች ናቸው። ጎረቤት ነበርን። ጎረቤት ማለት ጎረቤት ነበር። ይሄ መንደር መስረታ ሰፈራ በሚባለው ጎረቤት ነበርን። የዚህ የመዝሙረ ያሬድ ዘሩፋኤል የሚባለው ማለት ነው። የጌቲ ላቀው ልጅ ነው። ጌታነህ ላቀው ዳዊት ምናልባት ትሰማለህ ብዬ አስባለሁ። ጎረቤት እኮ ነበርን። ቤታችሁ ከቤታችን ነበረ። ቆርቆሮ ቤት ማለት ነው። አንተ ስትወለድ እኔ ትልቅ ሰው ነበርኩኝ ማለት በደንብ ነፍስ ማቅ ማለት ነው። በክፉ አላነሷችሁም። ቤተሰቦቻችሁን በጣም እጅግ የተከበሩ ቤተሰብ ናቸው። አባትህም እንደዚሁም እናትህም እትዬ ሺ ማለት ነው። አቤንም በክፉ አላነሳሁትም። እና አስተዳደጉ እንዴት ነበር ኤርሚያስ? ይሄ ባለፈው አስተዳደግ ነግሬሃለሁ እኮ ነግሬሃለሁ። ተናግረኸኝ አትገባም ነበር። እኔ እኮ እዚሁ ተናግሬያለሁ። እንደ ኑዛዜ ብዬ ተናግሬያለሁ። ስንት ጊዜ ነው የተናገርኩት? ሽመል ቢይዝ ሙከ ጉራቻ የሚባል እንጨት አለ በኦሮምኛ። ከእሱ የተሰራ በትር ቢይዝ እኔ አይደለሁም፣ እኔ አካባቢ የተወለዱ ሰዎች ሁሉ በሙሉ ሁሉም አንዱ ከአንዱ ይተዋወቃል። እንደ ደብረ ብርሃን በግ ነበር ምነዳህ እኮ ብያለሁ። እውነቴን እኮ ብዬ የምልህ እውነቴን እኮ ነው ብዬ የምልህ ማለት ነው። እንዳረጋግጥልህ አሁን ወደኋላ ተመልሼ ስጋዊ ሆኜ ድብድብ ውስጥ አልገባም፣ ግን እንዳረጋግጥልህ ከፈለክ ማለት ነው። አዎ ያ ታሪክ አለፈ። የአብ ልጅ ኢየሱስ አገኘኝ። በቃ ያለ ስንቱን አሁን እዚህ ያለ የባለፈ ታሪኩ ግማሹ በአጥንት የሚደባደብ ግማሹ በጩቤ የሚዋጋ ስንቱን እንደ ጳውሎስ ነፍሰ ገዳዩን ሁሉ ጭምር እኮ ነው እግዚአብሔር በምሕረት ሰብስቦ ያመጣ። ያ ያለፈ ታሪክ ነው። በቃ ከትናንቱ ዛሬ ሕይወት ያምሮበታል ብዬ ይሄጃል። በቃ ለሹመት ተጠርቼ መጥቻለሁ። የንጉሱ አገልጋይ ነኝ፣ የኢየሱስ አገልጋይ ነኝ። ያለፈ ታሪኬን ግን ከጠይቃችሁ ምንም አዲስ ሚስጥር የምታወጡት ነገር የለም። አዎ ጠየቅኳቸው። አብረውት የነበሩ አብሮ አደጎቹ የነበሩ እኩዮቹ የነበሩትን አሁን ቄሶች ሆነዋል አለ። ልክ ነው።
ከኔ ጋር ድቁና የተቀበሉት አሁን ክህነት ሆኗል፣ ካህን ሆነዋል፣ ቄሶች ሆነዋል። እነሱ ያኔ ነገሩን። አዎ ከቤተ ክርስቲያን ስንወጣ ሰው ከተናገረው ከዘራውን ይዞ ወጥቶ ይጠብቅ ነበረ። ምን ላደርግ? ላገለግልህ ነው። አየህ፣ ለሰነፍ በትር ጥሩ አይደል? እኔ ያኔ መጽሐፍ ምሳሌን አላውቅም። ከዘራውን ይዞ ይጠብቅ ነበር አለ። እውነት ነው። ምንም ዲና ያላደርገው እውነት ነው ብራዘርዬ። በቃ ማረኝ እኮ ሳላውቅ ስላደረግኩት ምሕረትን አገኘው ይላል። ሳላውቅ ስላደረግኩት ምሕረትን አገኘው። አሁን እዚህ ፊር የምትለው ሁሉ ዲበኩሉ በቀድሞ ታሪኬ ቢሆን ዲበኩሉ እፍል ለፊት የቆሙ ይህንን ወሬ አያወራው። ባለፈ ታሪኬ ባገኘው ነው ያልኩ። አያወራው። ምላሱን ወደ ውስጥ ይጨምራት ነበር። 2 እና 3 ነገር ጀርባው ላይ ሲያርፍ ይውጣት ነበር። ግን ያ ያለፈ ታሪክ ነው። ቴንክ ዩ ሎርድ። የኔ አባት እንዲህ እንኳን በተናገርኩት ምሕረትን አድርግልኝ አባዬ። እንዲህ እንኳን በተናገርኩት ምሕረትን አድርግልኝ። አልፈልገውም፣ ያለፈ ታሪኬን አልፈልገውም። በቃ ውሃ እንደሚያልፍ አለፈ እኮ በቃ። አልፈልገውም። እና ኃይለኛ ነበር አይደል? ቄሶችን ይደበድብ ነበር አይደል? እንዴ ወገባ ገዳውን እለው ከተናገረ፣ ያለ አግባብ ከተናገረ እኔም ሰውን አልፌ አልናገርም። እዛ አብረን ያደግን ምን እንደሆነ እርስ በርስ እንተዋወቃለን፣ እርስ በርስ እንከባበራለን። እና በቃ ተው እንጂ እጅግ የተፈሩ ቤተሰቦች ናቸው እነዚህ ሁለቱም። ወጥተው ደምሮ ጠርቷቸው ያናገረው የወንድሜ ዲያቆን አበበ ጉላትም ወንድም ትክክለኛ ወንድሙ ነው። ልክ ነው። ልጆች ሆነው እኔ የወጣሁት። ኦኬ አብሮት ምስሩ የነበረው ወንድምም እዛው የምንተዋወቅ ነን፣ ቤተሰብ ለቤተሰብ። ከዛ ውጪ ወንድማችንን ያልሆነ ነገር ደምረው ተናግሮ ስሜታዊ አድርጎታል። እና ልበቀል እችላለሁ ምናምን ነገር ብሎ ያለው ምናልባት ከሰማ የወንድሜ ያበበ ጉላት ወንድም ኦኬ እነ ቀሲስ ዲበኩሉና እነ ደምረው እንደነገሩ አይደለም። እሱን መንገድ እንዳትመርጠው ወንድሜ። ኦኬ ምናልባት ደውዬ አወራሃለሁ። እንዳትመርጠው። አቤን ለምን እንዳነሳሁትኝ በምን ምክንያት እንዳነሳሁትኝ እነግርሃለሁ ወንድሜ። እንዳትመርጠው። ኦኬ እበቀላለሁ ምናምን ነገር ብለህ ያልከውን ነገር አይኖ ስሜታዊ አድርገው ነው፣ ኢሞሽናል አድርገው ነው። አቤን እኔ እንዳልገደልኩት ታውቃለህ። ግን እንዳታደርገው፣ እሱን መንገድ እንዳትመርጠው። እሺ ወንድሜ እንዳትመርጠው። ዳዊትም ቢሆን እንደሱ አይነት ምክር መክራለሁ ብለህ ካልክ እንዳትመርጡት። እንዳትመርጡት ማለት እንዳትመርጡት። እናንተ በተናገርከው አሁን በዛ ሪከርድ አድርጌ ሪከርዳችሁ ተይዟል። ግን እኔ አብሮ አደጎቼ የታናሽ ወንድሞቼ ስለሆናችሁ እነዚህ መካከል ላይ ያሉ ወፍ ዘራሽ የሆኑ ሰዎች በማያውቁት ነገር ገብተው ነው እንትን ያሉት። እኔ እደውላችኋለሁ በውስጥ መስመር ስልካቸውን አፈላልጌ። ግን እንዳትመርጡት። ከመረጣችሁት ማጠፊያው ስለሚቸግር ማለት ነው። ማጠፊያው ይቸግራል። አንተ አድርገዋለሁ ብለህ ስትል እንደሚደረግብህ ማወቅ አለብህ። የእግዚአብሔርን ቃል መጽሐፍ ቅዱስ ይናገራል። እንዳታደርጉት። እሺ እኔ አወራሃለሁ። ታናሽ ወንድሞቼ በርቀት ሕፃን ሆናችሁ ነው የወጣሁትኝ፣ ልጆች ሆናችሁ ነው የወጣሁትኝ። አሁን አድጋችሁ አይቻችኋለሁ። በጣም በማከብረው እጅግ በምወደው ቤተሰብ ውስጥ ተወልዳችሁ ያደጋችሁ ናችሁ እና እደውላችኋለሁ። ሰዎች ናቸው በመካከል ላይ ገብተው እንደዚህ ያደረጉት። ይሄ ነው ብዬ የምለው እና ቴንኪው። ይሄው ነው ያለው ማለት ነው። የወንድሜ አበበ ጉላት ሞት ከራሱ ወንድም አፍ ተረጋገጠ ማለት ነው። ደምረውና ዲበኩሉ ጠርተውት አዎ ሞቷል አለ። አልሞተም ሲሉ ነበር አይደል?
ድምፁን ቅዳሜ ትሰማላችሁ። ቴንኪው። ድምፁም ላይ ልክ እንደዚሁ ማለት ነው። እንደዚሁ ድል ጽድቅ ከፍ ብላ ስትወጣ ትሰሙታላችሁ፣ ታዩታላችሁ ለማለት ነው። ቴንኪው። ከዚህ በኋላ ወደ ፕሮግራም ነው የምንገባው። ቴንኪው። ተባረኩ። ወንድሞች ግን የሚሉት ነገር ካለ ኮሜንት የሚሰጡ ነገር ካለ መስጠት ይችላሉ። እነ ዳግሻዬ፣ እነ ቢኒያ፣ ቤካም ያልሰጡ ማለት ነው። በሌ ምን አቤት ትንሽ ነገር ልናገር ከፈቀድክልኝ። እንደ ሽማግሌነቴ እንግዲህ 65 አልፎኛል። እኔን የሚደርስ ያለ አይመስለኝም። ይኸውልህ አንተን እግዚአብሔር ለትልቅ ጉባኤ ነው የጠራህ። በጣም ትልቅ ስራ አለብህ። ይሄንን ትልቅ ስራህን ለማሰናከል ደግሞ ጠላት በተለያየ አቅጣጫ እንደሚመጣ ትላንትም ኢቭን ወዳጆችህን እንኳን ትወጣላችሁ እስከማለት ደረጃ ነክተውሃል ሰምሃው እና ቦታህን አትልቀቅ። ለነዚህ ለትርኪ ምርኪ የሰይጣን ማደሪያዎች ልብህን አትጣልባቸው። አንተ የእግዚአብሔርን ሥራ መንገድህን አጠብጥብ፣ መንገድህን ተጓዝ። ይሄ ዳቢሎስ የነገሰበት የዳቢሎስ ማደሪያ የሆኑ ሰዎች ክርስቶስ እንዳይከብር መንገድህ ላይ ሲቆሙ ያንን ማወቅ አለብህ። ወዳጆችን በምንም መንገድ ቅር እንዳታሰኝ፣ አብረው የሚደክሙና የሚያገለግሉህ በተለያየ መንገድ የሚመስልህ ስተት የሚመስልህ ነገር እንዲፈጠር እንኳን አይምሮህ እንዳመዛዝን ለማድረግ ነው የሚታገሉት። ብዙ መጥፎ ነገር ወደ አንተ ይወረውራሉ። ያንን እያነሳህ የሚወረውሩትን ድንጋይ መሸጋገሪያ አድርገህ ተራመድበት። ይህንን ነው ማለት እንፈልገው። እግዚአብሔር የመከረ ሰው ነህ። በጣም አስተዋይ ሰው ነህ። እግዚአብሔር መርጦ በመንፈስ ቅዱስ ቅባት የቀባህ ከዚህ በላይ ሰማያዊውን ሥራ ልትሠራ የተጠራህ እንጂ ምድር ላይ ይሄ ትርኪ ምርኪ አንተን ሊይዝህ አይገባም። ይህን አደራ ልልህ ነው የምፈልገው። ጨርሻለሁ። ወርጄታች እንትን እላለሁ። ቴንኪው። ተባረኩ። ይሄን ነው የምለው። ምንድን ነው ኤርሚያስ ነፍሰ ገዳይ ነበረ፣ አገር ቤት ሆኖ ሲገድል ነበረ ብሎ ዲበኩሉ ሲያስወራቸው ነበር፣ ሊያስወራቸው ፈልጎ ነበር። እና ግን አብሮ አደጎቼ የእነሱ ታላላቆች የሆኑት ጋር ሲደውሉ አይ ኃይለኛ ሰው ነበር ነው ያሉት እንጂ ነፍሰ ገዳይ ከፈለጋችሁ ማጣራት ትችላላችሁ። ብራዘር ሌባ አልነበርኩም፣ አመንዝራ አልነበርኩም፣ ነፍሰ ገዳይ አልነበርኩም። ኃይለኛ ነው። አዎ ይህንን ነግሬያቸዋለሁ። ከዘይት ነገርኩ እኮ በቀድሞ ታሪክ ቢሆን ቀሲስ ዲበኩሉ እፊቴ ቆሞ ይህንን ወሬ አያወራውም፣ ምላሱን ወደ ውስጥ አስውጠው ነበረ። በቀድሞ ታሪኬ ቢሆን ነው ያልኩት። በቀድሞ ታሪኬ ቢሆን። አሁን ግን ኔቨር ኤቨር አላደርገውም። አምላኬ ጌታዬ ኢየሱስ ክርስቶስ ለዚህ ቀድሞ በነበርኩበት የህይወት ታሪክ እንድመላለስ አልጠራኝም። ለአዲስ ህይወት ተጠርቻለሁ። በቅንነት እግዚአብሔርን አገለግላለሁ፣ ጌታ በሰጠኝ ዘመን ማለት ነው። እና ደውለው እንደዛ ሁሉ ጭምር ለማለት ማለት ነው። እኔ ብቻ ነኝ? በቀድሞ ህይወቱ ጳውሎስ ነፍሰ ገዳይ ነበር። እንደው ነፍሰ ገዳይ እንኳን ቢሆን ከነፍሰ ገዳይነት ውስጥ አውጥቶ ለወንጌል አገልግሎት እንዲለይቶኛል ማለት ነው። ቁምና ይህንን የሰባተኛ ክፍል ተማሪ በእውቀት ሞግት እኮ ነው የተባልከው። ዲበኩሉ ቁምና ሞግት ነው የተባልከው። ሬሳ ላይ ካልሞገትከው አልካረ ራሳችሁ ጠርታችሁ አመጣችኋቸው። ልክ ነው። ያመጣችኋቸው ልጆች እኔ በተወለድኩበት ቀበሌ ውስጥ ተወልደው ያደጉ በእድሜ ታናናሾቼ የሆኑ ናቸው። ምን ነበር ያሉት? ኤርሚያስ ኃይለኛ ነበረ ከዘራውን ይዞ ምናምን ነገር አሉ። ልክ ነው። ይህንን አልተናገርኩም። እኔ ተናግሬያለሁ። ባለፈ ታሪኬ እድገቴ ማለት ነው። ምንም የተደበቀ ነገር የለም። ያለፈ ታሪኬ ነው። አሁን እንደዛ አይደለሁኝም። የክፋት መርዛችንን አውጥቶ ጌታ ኢየሱስ ደፋልኝ እኮ። ቅዱስ ቃሉና መንፈሱን ሞልቶኛል። አሁን ገብተህ ታቦቱን ሞግት እንዳቀር። ይሄ ተረጋገጠልህ አይደል? እኔ እንደዚህ ብሎ ምናምን ነገር ብዬ አይደለም። ግባና ታቦቱን ሞግት። ድምፁን ቅዳሜ የቀሲስ በትረ ብሎ ያመጣውን እኔ ስማቸውን እንኳን ማላቃቸውን ካህን ማለት ነው አምጥቶ የእሳቸው ነው ብሎ ያለውን ቅዳሜ ያበበ ጉልላት ነው ወይስ የቀሲስ በትረ ድምፅ ነው? ቅዳሜ እንገናኝ።